180 ካሬ ላይ ያረፈ መሰረቱ የወጣለት የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ ህጋዊ ካርታ ፕላን ያለው ነው። ይለያል። አካባቢው የሞቀ የደመቀ ሰፈር ነው። ዋጋውም ተመጣጣኝ ዋጋ ነው። እንዳልፋችሁ ትናንትና በለቀኩት ቪዲዮ እንደዛ ብዬ በተናገርኩት እየሳቃችሁ ነበረ። ኮመንት ላይ ዘና ፈታ እያላችሁ ነበረ። እኔ መጀመሪያ ላይ ቪዲዮ ላይ ግልጽ ማድረግ ነግራችኋለሁ ማለት ነው። እንደዚህ የምታስቁኝ አላችሁ ብዬም ስለሆነ ግልጽ አድርጌ የተናገርኩት። ለዛሬ እየላችሁ የቀረብኩት ቦታ ተመጣጣኝ ዋጋ ነው። የዚህን የ180 ካሬ መሰረቱ የወጣለት ቦታ ዋጋ አገርም የት ሀገር እንደሆነ አድራሻ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ የእንድሪስ አብዱ ዩቲዩብ ቻናል አረማይ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀርብ ያለው 180 ካሬ መሰረቱ የወጣለት ነው። አካባቢው የሞቀ የደመቀ ሰፈር ነው። ይለያል። ዋጋውም ተመጣጣኝ ዋጋ ነው። ዋጋውን ነግራችኋለሁ። ዋጋውን ከማውቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። በጣም የገረመኝና እንደዚሁም ያደነኩት ነገር ቢኖር ማለት ነው እዚህ ጋር ለእናንተ ዋጋ ነግራችሁ ማለት ነው ቤት ሆነ ቦታ አቅርቤላችሁ ተቸግረዋል በአስቸኳይ ብዬ እንደዚሁም ምጽፈው አለ ማለት ነው ስለቅ ማለት ነው ታይትል ላይ ተምኔል ላይ ማለት ነው እንደዚሁም ቤተሰብም ልካችሁ ቤተሰቦቻችሁን ከመጡ በኋላ ሁሉም ነገር የገባቸውና እንደዚህ ያለውን ነገር የሚረዱ ናቸውና በርካታዎቻችሁ የምትረዱ ናችሁ፣ ቤተሰቦቻችሁ የሚረዱ ናቸው። አንዳንድ ናቸው። እነሱንም እያስረዳሁላችሁ ነው እያጋዛሁላችሁ ያለሁት ማለት ነው። በጣም ያስደሰተኝና እንደዚሁም ደግሞ ቅን አስተሳሰብ እንደዚህ ያየሁት ነገር ቢኖር ማለት ነው ትናንትና እነዚህ ቦታው ላይ እንደዚህ መጥቶ ማለት ነው ሰዎቹ ከዛ በፊት ማለት ነው የተሰጡትን ይሄን አልተሰጠን ነበረ ስለቸገረን ቀንሰን ነው ብለው እንደዛ ሲናገሩ የተሰጣችሁን እሰጣችኋለሁ ነገ ጧት ምን እንደሚያጋጥመኝ እኔንም አላቅምና ስለ አካባቢው ሁሉም ነገር አጥንቻለሁኝ ስንት እየተሸጠ እንደሆነ ብሎ ገዢው ማለት ነው መጀመሪያ ላይ እንደዛ በተሰጡት ዋጋ ገዛቸው ማለት ነው ጨምሮ ያን ያህል እንደዚህ እንትን ያለ አይደለም። ነገር ግን እንደዚህ ያኔ የ150 ሺህ ብር ልዩነት ነው ያለው። ያንን ጨምሮ ነው የገዛቸው። የኔ መጨረሻዬን አላቅምና ቸግሮኝም ያውቃል። ችግርን የሚያውቀው የቸገረው ሰው ብቻ እንጂ ያልቸገረው ሰው ቸግሮት የማያውቅ ሰው ችግርን ቢነግሩት ዘፈን ነው የሚመስለውና እኔ የምረዳ ሰው ነኝ ዱአ አድርጉልኝ ብሎም ገዛቸው እላችኋለሁኝ። የቻናሌ ቤተሰቦች እዚህ ጋር መልካም ብናስብ ጥሩ ብንሆን ራሳችንን ነው የምንጠቅመው። ምን ያህል ደስ እንዳላቸው ልነግራችሁ አልችልም። እኔ ለእናንተ ጥሩ ብሆን ራሴን ነው የምጠቅመው፣ መጥፎ ብሆን ለእናንተ ደግሞ ራሴንም ነው የምጎዳው ማለት ነው። በነገራችን ላይ እኔ ሻጭም ሆነ ገዥ እኩል አድርጌ ነው እኔ የማየው ማለት ነው። እንደዚህ የማባለጥበት አንድም ነገር የለም ማለት ነው። እንደዚሁ ደግሞ ስታናገሩኝ ሰው ለይቼ እንትና አላናገርም። ሁላችሁም ለእኔ አንድ ናችሁ ብዬም ነግሬያችኋለሁኝ። ሚሊዮን የነገርኳችሁ ባለፈው ማለት ነው። እዚህ ጋር ለእናንተ ካቀረብኩላችሁ በኋላ ልክ እንደተሸጠ ፊርማ ቪዲዮ ስለቅ ማለት ነው እንዴ አንተ ምን አይነት ሰው ነህ? እኔ አይደለሁ እንዴ የቀደምኩት? እንዲህ አይነት ሰው ነህ ብዬ አልገመትኩም ነበረ። እዚህ ጋር እኔ አይደለሁ እንዴ የቀደምኩት ብላችሁ በቃ ምርር የምትሉ ሰዎች ማለት ነው የዛን ያህል እንደዚህ መሆን የለባችሁ ማለት ነው። እኔ እዚህ ጋር ሰዓቱ አለ ያናገሩ ሰዎች ቪዲዮ የተለቀቀበት እኮ ሰዓት አለ ማለት ነው። እናንተ ቦይስ እንደዚሁም ጽሁፍ ያስቀመጣችሁልኝ ሰዓት አለ ማለት ነው። ስክሪንሺት አድርጌ ስልክላችሁ የዛ ሰዓት ላይ ነው በቃ እንደገና ይቅርታ በቃ እሺ የምትሉት ማለት ነው የልባችሁን ትናገሩና በነገራችን ላይ እኔ የፈለጋችሁትን መናገር ትችላላችሁ የመሰላችሁ ማለት ነው መስላችሁ ተናግራችኋል። እዚህ ጋር ይቀየማል ብላችሁ ወይም ደግሞ እንዲናደድ ብላችሁ ብትናገሩ ማለት ነው እኔ ምንም አይመስለኝም። መስሚያዬ ጥጥ ነው ብዬ እኮ ተናግሬያለሁ። ከፍለው ጨርሰዋል እንዴ እባክህን መልስልንማ ቶሎ የምትሉ ሰዎች ማለት ነው በራሳችሁ የምትጠሉትን ነገር ለሰው አትፍቀዱ። እኔ በነገራችን ላይ እኔ የምጠላውን ነገርና የማልወደውን ነገር ለሰዎች እንትን አይደለም ማለት ነው። ምክንያቱም ለሰዎች እንደዚህ ያኔ የሚያስደስታቸውን ነገር ማድረግ እንጂ ማለት ነው በአላህ የሚያስጠይቀኝን ነገር መቼም ቢሆን አላደርገውም ማለት ነው። ለገንዘብ ብዬም አልሸወድም ማለት ነው።
ምክንያቱም ገንዘብና ሰው አንድ አይደለም። በስተ አላህ የሚያስጠይቀኝን ነገር አልተገብርም አላደርግም ማለት ነው። የተፈቀደልኝ ብቻ አደርጋለሁ ማለት ነው። ዛሬ እየላቸው የቀረብኩት ቦታ አድራሻ ወሎ ኬሚሴ ነው። ዋጋውም ተመጣጣኝ ዋጋ ነው። እንደዚህ ብር ጨምረን እንሰጣለን እባክህን ከፍለው ካልጨረሱ ለምትሉትን ይሄንን ማቆም አለባችሁ ማለት ነው። ሌላ የተሻለ አቅርብልን ብትሉ ይመረጣል ማለት ነው። እንደዚህ የምትሉ ሰዎች አንዳንድ ናችሁ እንጂ ብዙዎቻችሁ እንደዛ የምትሉም አይደላችሁም። እዚህ ጋር እኔ ለሰው የሚያስደስተውን ነገርና እንደዚሁም ጥሩ የሆነ ነገር ብቻ እንጂ እኔ የምንግድ የለሽ ወይም ደግሞ ጥቅሜን ብቻ እንጂ ብዬ የማስብ ሰውም አይደለሁም ማለት ነው። በእኔ ላይ መታችሁ የገዛችሁ ሰዎች ማለት ነው ደሴም ሆነ ኮምቦልሻ፣ ሀርቡም፣ ሸክላ፣ ሁሉ ኬሚሴም ቤተሰብ ልካችሁ አጋዝቻችኋለሁ። የፊርማ ቪዲዮ አይታችኋል ማለት ነው። ሻጮችና ገዢዎች እየመሰከሩ የፊርማ ቪዲዮ ብቻ 25 ቪዲዮ የሚሆን ላይቅ ያለው ግቡና ቤቴን ጎብኙት። እዚህ ጋር ለእናንተ በመናገር በማውራት ብቻ ሳይሆን በተግባር አሳይቻችኋለሁ። እናንተም ቤት እያላችሁ እስከ 2 ቦታ ድረስ እየገዛችሁ በተግባር አሳይታችሁኛል። እኔም በዙ ነው የምቀጥለው፣ እንዳቅማችሁ አቀርባለሁ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እያቀረብኩላችሁ ይገኛለሁኝ። 790 ቪዲዮዎችን ለቅያለሁ። ግቡና ቤቴን ጎብኙት። የተሸጠው ተሸጠዋል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። የዚህ የ180 ካሬ መሰረቱ የወጣለት ቦታ ዋጋው 3.5 ነው። ድርድር አለው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። አስባችሁ ወሰናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። ሰፈሩ የደመቀ ሰፈር ነው። እንደዚሁም ለአስፋልትም ቅርብ ነው፣ ለከተማም ቅርብ ነው። በእግር የሚያስኬደው እንደዚህ ፈጥናችሁ ከሄዳችሁ ማለት ነው ከ8 ደቂቃ አያልፍም። በታክሲ ወይም በባጃጅ ከ5 ደቂቃ አያልፍም። ቅርብ የሆነ ነው። የደመቀ ሰፈር ነው። ለትርፍም ለመኖሪያም የሚሆን ነው። እንዳልፋችሁ ቦታም ሆነ ቤት ስትገዙ አካባቢ በሚሸጠው ዋጋ ግዙ። ውጤታማ ትሆናላችሁ። ዝም ብላችሁ መግዛት ብቻ ሳይሆን እንደዚህ እጥፍ አድርጋችሁ በውድ ከገዛችሁ በኋላ ቶሎ ላይሸጥላችሁ ይችላል። ቦታ አያከስርም፣ ቤት አያከስርም ማለት ነው። ነገር ግን ቶሎ ለችግራችሁም አይደርስም ማለት ነው። ተበድራችሁ ተጓደኛ ከዘመድ ሊሆን ይችላል የገዛችሁት ማለት ነው። ያንን የተበደራችሁትን ብር ደግሞ ሲጠይቋችሁ ቶሎ ለመመለስ አስቸጋሪ ነው የሚሆንባችሁ ማለት ነው። ስለዚህ ይህን በተደጋጋሚ የምናገረው እናንተ ውጤታማና ለዞም ጥንቃቄ አድርጋችሁ እንድትገዙ ነው። የቻናላችን ቤተሰቦች ማለት ነው። በተደጋጋሚ ቪዲዮ ስለቅ እየተናገርኩ ነው። ያዳመጣችሁ አዳምጣችኋል፣ ያላዳመጣችሁ ደግሞ ምንም ነገር ማድረግ አልችልም። ምክንያቱም ከኔ የሚጠበቀው መናገር ብቻ ነው። ለእናንተ ጠቃሚ የሆነን መረጃ አዲስ የማህበር ቦታ በሚመራ ሰዓትም እየላችሁ ቀርባለሁ። በወሎ ዙሪያ ደሴ፣ ሀይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶች፣ ወሎ ኬሚሴ እየላችሁ ቀርባለሁ። አናገኝም ብላችሁ ተስፋ እንዳትቆርጡ። ከእናንተ የሚጠበቀው በድጋሚ የምነግራችሁ ነገር ቢኖር አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ለዚህ ዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቦታ እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።